የሥራ አፈጻጸም ግምገማ የሚለውን ቃል ስንሰማ እውነት ለመናገር ትንሽ የጭንቀት ስሜት አይፈጠርብንም? ለአንዳንዶች የእድገትና የመማሪያ አጋጣሚ ሲሆን፣ ለብዙዎች ደግሞ የፍርሃት ምንጭ ነው። እናም በዚህ ትንታኔ ውስጥ ኩባንያዎች ይህንን ሂደት ከጭንቀት ወደ እውነተኛ እድገት ለመቀየር የሚጠቀሙባቸውን ዘመናዊ ዘዴዎች እንፈትሻለን። ይሄ ስሜት ሁላችንም የምናውቀው ነው አይደል? የግምገማ ጊዜ ሲቃረብ የሚመጣው ያ ስጋት። ግን እስኪ ቆም ብለን እናስብ። ሂደቱ በትክክል ከተከናወነ ለግልም ሆነ ለድርጅት እድገት ትልቅ አቅም ያለው ኃይለኛ መሳሪያ ሊሆን ይችላል። ታዲያ እንቅፋቱ ምንድነው? ለምንድነው ብዙ ጊዜ የምንፈራው? እሺ፣ ዋናውና ትልቁ ችግር እዚህ ጋር ነው ያለው። ብዙ ጊዜ የግምገማ ስርዓቶች በገማቹ ግላዊ ስሜት፣ አስተያየት ወይም ጭፍን ጥላቻ ተጽዕኖ ስር ይወድቃሉ። ይህ ደግሞ ፍትሐዊነትን ጥያቄ ውስጥ ይከተተዋል። ስለዚህ ዛሬ የምንመለከታቸው ዘዴዎች በዋናነት ይህንን የግላዊነት ችግር ለመቅረፍ እንዴት እንደሚሞክሩ እናያለን። እንግዲህ ዛሬ የምናየው ይሄን ነው። በመጀመሪያ የችግሩን ምንጭ እንመለከታለን። ከዚያም አራት የተለያዩ ዘመናዊ መፍትሄዎች እናያለን። በመጨረሻም ሁሉንም ነገር አሰባስበን ወሳኙን ሐሳብ እንይዛለን። እሺ፣ በቀጥታ ወደ መጀመሪያው ዘዴያችን እንግባ። ኤምቢኦ ይባላል። እዚህ ላይ ዋናው ትኩረት በአለቃና በሰራተኛ መካከል በሚፈጠር የጋራ መግባባት እና ስምምነት ላይ ነው። የኤምቢኦ ዋናው ሐሳብ በጣም ቀላል ነው። ሥራ አስኪያጁ እንዲሁ ትዕዛዝ ከማውረድ ይልቅ ከሰራተኛው ጋር ቁጭ ብሎ እሺ፣ በሚቀጥለው ጊዜ ምን ላይ እናተኩር፣ ምን ብንሰራ ነው ለሁለታችንም ውጤታማ የሚሆነው ብሎ በጋራ ግቦችን ይወስናሉ። የዚህ ዘዴ ምስጢሩም ይኸው የጋራ ስምምነት ነው። እና ይህ ዘዴ እንዳይመስላችሁ የቅርብ ጊዜ ነገር በጭራሽ። ከ6 አስርተ ዓመታት በላይ ያስቆጠረ ቢሆንም አሁንም ድረስ በብዙ ትልልቅ ድርጅቶች ውስጥ ተፈጻሚነት ያለው መሆኑ ምን ያህል ውጤታማ እንደሆነ ነው የሚያሳየው። የዚህ ዘዴ ትልቁ ውበቱና ጥቅሙ እዚህ ላይ ነው የሚታየው። ሰራተኞች ግቦችን በማውጣት ሂደት ውስጥ ሲሳተፉ የባለቤትነት ስሜት ይፈጠርባቸዋል። ይሄ እኮ እኔም ያወጣሁት ግብ ነው የሚል ስሜት። ይሄ ደግሞ ለሥራ ያላቸውን መነሳሳትና ቁርጠኝነት በእጅጉ ይጨምራል። ከዛ ባሻገር ግቦቹ ግልጽ ስለሚሆኑ ሁሉም ወዴት ያመራ እንደሆነ በደንብ ያውቃል። በጣም ጥሩ። አሁን ደግሞ እስኪ ሌላ ዘዴ እንመልከት። የእኛው ከአንድ አቅጣጫ ብቻ ሳይሆን ከሁሉም ማዕዘናት የሚመጣውን አስተያየት የሚያጠቃልል ነው። ይህ ዘዴ የአንድን ሰው አፈጻጸም በአለቃው እይታ ብቻ ከመገምገም ይልቅ ሁሉን አቀፍና የተሟላ ምስል ለመፍጠር ይሞክራል። ይህን እንደዚህ አስቡት። ልክ በአንድ ክበብ መሃል ላይ ቆሞ ከፊት ከኋላ፣ ከቀኝ ከግራ ከሁሉም አቅጣጫ እይታን እንደማግኘት ማለት ነው። እዚህ ላይ ያንዳንዱ አስተያየት ሰጪ የራሱ የሆነ ልዩ እይታ ይዞ ነው የሚመጣው። ራስን መገምገም የራስን ጥንካሬና ድክመት ለመረዳት ይረዳል። የበታች ሰራተኞች ስለ አለቃቸው የአመራር ብቃት አስተያየት ይሰጣሉ። የሥራ ባልደረቦች ደግሞ ስለ ትብብርና የቡድን ሥራ ያላቸውን ምልከታ ያጋራሉ። ውጤቱስ የተሟላ እና በጣም ሚዛናዊ የሆነ ምስል እናገኛለን ማለት ነው። እሺ፣ አሁን ደግሞ ትንሽ ለየት ወዳሉ ዘዴዎችን ሄድ። ዋና ዓላማቸው ምንድነው? ግላዊ አስተያየትን በተቻለ መጠን ቀንሶ አፈጻጸምን ቁጥራዊ በሆነ መንገድ ለመለካት መሞከር ነው። ሁለቱም በባህሪ ላይ ነው የሚያተኩሩት፣ ግን በተለያየ መንገድ። ቢኦስ ላይ ዋናው ቁልፍ ቃል ድግግሞሽ የሚለው ነው። ጥያቄው በጣም ግልጽ ነው። ይሄ ሰራተኛ ይህንን የተወሰነ ባህሪ በምን ያህል ጊዜ ያሳያል የሚል ነው። ለምሳሌ ደንበኞችን በአክብሮት ያናገራል የሚል ባህሪ ቢኖር ገምጋሚው ሁልጊዜ፣ ብዙ ጊዜ፣ አንዳንድ ጊዜ ወይም አልፎ አልፎ ብሎ በቁጥር ይመድባል። ባርስ ደግሞ ለምን ተተጥረ ካለን ጥሩ ወይም ደካማ የሚሉት ቃላት ብቻቸውን በቂ አይደለም ከሚል ሐሳብ ነው። የኔ ጥሩ እና የሌላ ሰው ጥሩ የተለያየ ትርጉም ሊኖረው ይችላል። ስለዚህ ባርስ እያንዳንዱን የደረጃ ነጥብ በተጨባጭ የባህሪ ምሳሌ ያብራራል። በቃ በመካከላቸው ያለው ወሳኙ ልዩነት ይሄን ነው። ቦስ አንድ ባህሪ ምን ያህል ጊዜ እንደሚከወን ሲለካ፣ ባርስ ደግሞ አፈጻጸሙን ከቀረቡት ተጨባጭ ምሳሌዎች ጋር በማነጻጸር ውጤታማነቱን ይለካ። ባርስ ገማሚው አዎ የዚህ ሰራተኛ አፈጻጸም ልክ ይሄንን ምሳሌ ነው የሚመስለው እንዲል ያስችለዋል። እና ይህን BARS የሚባለውን ነገር መፍጠር ቀላል ሥራ አይደለም። በጣም ረጅም ሂደት ነው ያለው። ዋናው ሐሳብ ግን ይሄ ነው። ሥራውን በደንብ ከሚያውቁ ሰዎች ብዙ ተጨባጭ የባህሪ ምሳሌዎችን መሰብሰብ። ጥሩ ሰራተኛ ምን ሲያደርግ ነው ያየው? ደካማ ሰራተኛስ? ተብሎ ከዚያም እነዚህ ምሳሌዎች በጥንቃቄ ተጣርተው ሁሉም ባለሙያዎች ቢስማሙባቸው ብቻ ይመረጣሉ። ለምን ይሄ ሁሉ ልፋት አስፈለገ? ምክንያቱም የመጨረሻው መለኪያ በተቻለ መጠን ከግል አስተያየት ነፃና ፍትሐዊ እንዲሆን። እንግዲህ
4 ተለያዩ ዘዴዎችን ተመልክተናል። እያንዳንዳቸው የራሳቸው ጥንካሬ ያላቸው። የትኛውም ዘዴ ከሌላው ይበልጣል ማለት አይደለም። ዋናው ጥያቄ ለእኛ ድርጅትና ለዚህ ስፔሲፊክ ሥራ የትኛው ነው በተሻለ የሚሠራው የሚለው ነው። እስኪ አሁን ሁሉንም በአንድ ላይ ሰብስበን እንያቸው። ይህ ሰንጠረዥ በቃ ሁሉንም ነገር በአጭሩ ያስቀምጥልናል። ግልጽና የሠራተኛ መነሳሳት ከፈለግን ኤምቢኦ ምርጥ ነው። ሁሉን አቀፍ እና የተሟላ አስተያየት ለማግኘት ደግሞ 360 ዲግሪ ተመራጭ ነው። ባህሪን በተመለከተ ደግሞ ድግግሞሽን ለመለካት ቢኦኤስ፣ ውጤታማነትን በተጨባጭ ምሳሌ ለመለካት BARS ያገለግላሉ። እያንዳንዱ ድርጅት እንደየፍላጎቱ ትክክለኛውን መሳሪያ መምረጥ አለበት እና የትኛውንም ዘዴ ብንመርጥ የትኛውንም ሲስተም ብንጠቀም በፍጹም ልንረሳው የማይገባን አንድ ትልቅ እውነት አለ። የግምገማ የመጨረሻ ግብ ዝም ብሎ ደረጃ መስጠትና መለያየት ሳይሆን ሰዎችን ማሻሻልና እድገትን ማነሳሳት ነው። ስለዚህ እስኪ በዚህ ወሳኝ ጥያቄ ሐሳባችንን እንቋጭ። በጣም የተራቀቀ እና ፍትሐዊ ነው የሚባል ስርዓት ብንዘረጋም በአለቃና በሰራተኛ መካከል የሚደረገው ውይይት ግልጽ፣ ገንቢ እና አክብሮት የተሞላበት ካልሆነ ስርዓቱ ብቻውን ዋጋ ይኖረዋል? ምናልባት ትክክለኛው መልስ በሁለቱም ሚዛን ላይ